በርበሬውን ጨመርኩት ማለት ነው። ከጨረስኩት በኋላ ትንሽ ቅቤ ጨመርኩበት ማለት ምክንያቱም በርበሬ ልጅ ያስፈልግ ስለማትበላ ነው። ባሉካዬ የተነሱስ ብሉ። ብላ ተነስ። ሰላም አለይኩም በላቸው። እንዴት ናችሁ በላቸው። ሰላም ናችሁ ወይ? ስራ እንዴት ነው? ሁሉ ሰላም፣ ሁሉ መልካም ነው? ካልሰሩ እንዴት ነው አሁን? እሺ ሌላ ስራ ታውና አሁን የቪዲዮ ስራ እኮ ቢሰራ ማለት ነው ተመልካች ይመጣል። ይሄ ኑሮ ምንድን ነው? እስኪ ውዲቶቼ ፍርዱን ለእናንተ ቪዲዮ ራሱ ሳልሰራ ማለት ስራ ሳልሰራ አለ ሰርቼ አላመጣም አለ። እንዴት ነው እስኪ የሚከሩት? መልስ አስቀምጡኝ። በቃ ተከራይቼ ልውጣ ከልጆቼ ጋር ልስራ እስኪ የሚከሩ መልስ የለ። ዝም ነው አልብለ በቀኝታሽ ቢ ማፒታይ ቀኝታሽ ቃልቀለሽ ማግቢ ማለት ምን ሰላም አለይኩም በላይ ሙስ እና ወላ ሽሮ እንደዚህ ነው። በጣም ነው የሚጣፍጠው። በነገራችን ላይ ያው ቁርስ እንጀራ ነው። ያው እናንተ እራት ትበላላችሁት እንጀራው ማለት ነው። እኛ ቁርስ ያገኘነው ነገር ነው። በነገራችን ላይ ማታ ያው አይቤ ነበረ ሲያድር ይበላሻል ብዬ ለዛ ነው አይቤን የበላሁት እላችኋለሁ ውዲቶቼ። ያው እንግዲህ ይሄ ነው ትናርጋ የሰጣችኝ እናቴ ናት። ለእናቴ ዱአ አድርጉላት፣ ረጅም እድሜ ይስጣት። በሷ በረካ ነው ይሄ ዝልቅልቅ አርጌ መበላ እላችኋለሁ ውዲቶቼ። ያው እኔ ስራ የለኝም እንደምታዩት ሰርቼ አይደለም አመጣው። ያው እናቴ ናት የምትረዳኝ እላችኋለሁ ውዲቶቼ። ዱአ አድርጉላት ረጅም እድሜ። የሷን ውለታ እንግዲህ ትልቅ ደረጃ ደርሼ የሚከፍል ሰው እኔ እንጃ። ብቻ የእናትን እንትን ውለታ የሚከፈል የሚያልቅ ነገር አይደለም። ብቻ እኔ እንጃ። ብቻ ወላሂ ልጅ ለባለቤት ሰርታ እንትን ወደ ትዳር እንትን አርጋ እንደገና መልሳ ያው ልጅ እኔንም እንትን ትላለች፣ ልጆቼም እንትን ትይዛለች ማለት ነው። እና ዱአ አድርጉላት እላችኋለሁ ውዲቶቼ። እናቴን ቤተሰቦቼ በጠቅላላ አላህ ሊጠብቅልኝ። ያው በእነሱ ወጥቼ ነው መገባ እላችኋለሁ ውዲቶቼ። በጠዋቱ ቡና ማታ ተቀራኝ ነው እንትን አልኩት። ማታ ሻይ አፈላሁት ምናልባት ለጡቴ እንትን ሻይ ከገባልኝ ብዬ እላችኋለሁ ውዲቶቼ። እንግዲህ